ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ዛሬ የማሳያችሁ የሚሸጥ ቤት ነው ማለት ነው። ቤት በጣም ሰፊ ቤት ነው፣ አሳያችኋለሁ። የሚገኘው ደግሞ መሬ አለም ከተማ ከቅዱስ ጊዮርጊስ ቤተክርስቲያን ዝቅ ብሎ ነው ማለት ነው። እና ሰፈሩ እንደምታዩት የለማ ሰፈር ነው። በዚህ ጋር መንገድ አለው፣ በጣም ትልቅዬ መንገድ። ከዛ ደግሞ በዚህ በኩል ስትሄዱ መንገድ ያለው እንዳለ ቅያስ የወጣለት መንገድ ነው። እና ይህ ቤት እንደምታዩት ቆርቆሮ ቤቱ ነው ማለት ነው። እና አሳያችኋለሁ ማለት ነው። ተከታተሉ። እንደምታዩት ግቢው በጣም ደስ የሚል ነው። እዚህ ጋር የምታዩት በቆሎ ተዘርቶ ነበረ ማለት ነው። የበቆሎ እንትን የምታዩት እዚህ ጋር ደግሞ ቲማቲም ነው። ፀሐይን እንዳይመታውና ወፎች ምናምን እንዳይበሉት ስለተደረገ ነው። እንደምታዩት እዚህ ጋር ውስጥ የምታዩት ቲማቲም ነው እንዳለ። ከዛ በዚህ ጋር ስታልፉ ደግሞ እንደምታዩት አትክልቶች አሉ። ይሄ ደግሞ ማሽላ ነው። እና እዚህ ጋር ደግሞ ዛፍ አለ። እዚህ ጋር ደግሞ ጎመኖች ምናምኖች አሉት። ግቢው በጣም ደስ ይላል። ለማልማት የምትፈልጉት አይነት ግቢ ነው። እዚህ ጋር ደግሞ እንደምታዩት 4 ሰርቪስ አለው። እዚህ ጋር አንድ አለ። ቆይ በዛ በኩል ዞሬ አሳያችኋለሁ ማለት ነው። እንደምታዩት ከዚህ ሲጀምርላችሁ እዚህ ጋር አንድ አለ። ከዛ ይሄ ክፍቱ 2 አለ። እዚህ ጋር 3 አለ። አራተኛው ደግሞ ይሄኛው ክላስ ነው። እዚህ ጋር ደግሞ መብራት አለው። ግቢው ግን ውሃ የለውም። እንደገና ደግሞ ተጨማሪ ኤክስትራ ትንሽዬ በዚህ በኩል ማለት ነው ወደ ክላስ ያልተካተተች ትንሽ ቤት አለች። ይሄኛው ክላስ ከጠበባችሁ ግቢውን ማነው ግድግዳውን አፍርሳችሁ ሰፊ ማድረግ ትችላላችሁ ማለት ነው። ግቢው እዚህ ጋር ሆናችሁ ወደታች ስትመለከቱት እንደምታዩት ነው። በጣም ሩቅ ነው። በጣም አያችሁት አጥሩ የት ጋር እንዳለ እና በጣም ነው ደስ የሚለው። እንደምታዩት በረንዳው ራሱ ማለት ነው ይላችሁ እንደምታዩት በጣም ደስ የሚል ግቢ ነው። እና ሽንት ቤቱን ደግሞ ላሳያችሁ። እና ይሄ የምታዩት ቲማቲም ነው። ያያችሁት እንደዚህ ቲማቲም ነው። ከዛ እዚህ ጋር ስትቆሙ ደግሞ ያው በጣም ሰፊ ነው። ይሄ ደግሞ ባህር ዛፍ ነው። ግቢ በጣም ነው ደስ የሚለው። የሆነ በተለይ እንደዚህ አትክልት ምናምን የምትወዱ ልጆች በጣም ደስ ነው የሚለው ማለት ነው። ሽንት ቤቱ ይሄ ነው የምታዩት ቆርቆሮ። ይሄ ሽንት ቤቱ ነው። ከዛ ኮባ ምናምን አለው ግቢው ማለት ነው። እንደዚህ እንደምታዩት የዚህ መጨረሻ ግን ይሄ ብቻ አይደለም። ይሄ አጥሩ መጣ ብሎ የታጠረ ነው እንጂ የቤቱ ጣሪያ የሚያልቀው እንደምታዩት የዚህ የቤቱን ጣሪያ ይዛችሁ እዛ ጋር ነው። አያችሁት? በጣም ሩቅ ነው። እዛ ጋር ነው ማለት ነው። ግን ያው ቆርቆሮ ስላነሰ እዚህ ጋር ብቻ ዝግት ስለተደረገ ነው እንጂ የቤቱን ቆርቆሮ ተከትላችሁ ስትሄዱ እዛ ጋር ድረስ ይሄዳል ማለት ነው። ወደ ዳር ድረስ ይሄዳል። እና ይሄ ግቢ ስንት ካሬ ነው ለምትሉ በወረቀት ላይ ሰፈረው 130 ተብሎ ነው። ነገር ግን ከዚህ ጀምሮ ያለው ወደታች አልተካተተም እና ከ130 የሚበልጥ ነው ማለት ነው። 170 160 የሚሆን ካሬ ነው። ግን ወረቀቱ ላይ እንዳልኳችሁ ካርታና ፕላን አለው። እሱ ላይ የሚለው 130 ነው። ግን አስለክታችሁ ስለሆነ የምትገዙት ከ130 እንደሚበልጥ ነው የምነግራችሁ። እና ህጋዊ ቦታ ነው። ካርታና ፕላን አለው እንዳልኳችሁ፣ መብራት አለው። ውሃ ግን የለውም። ውሃ ደግሞ ማስገባት ትችላላችሁ ማለት ነው። ምክንያቱም የለማ የድሮ ሰፈር ስለሆነ ውሃ እዚህ ጋርም አለ። ግን እኛ እስካሁን ውሃው ስላልገባለት ነው እንጂ ላስገባ ካላችሁ የ1 ቀን የ2 ቀን ስራ ነው ማለት ነው። ውሃ ማስገባት ብዙ የሚያስቸግር ነገር አይደለም። ስለዚህ
በፈለጋችሁት ቀን ውሃ ማስገባት ትችላላችሁ። እና ይህን የመሰለ በዛ ላይ ደግሞ ደስ የሚለው ነገር ከከተማ የወጣ አይደለም። እዚህ ጋር ትንሽ በዚህ ጋር ከፍ ስትሉ የአማኑኤል ማነው የቅዱስ ጊዮርጊስ ቤተክርስቲያን እንደዚሁም ደግሞ እናት ሆስፒታል በጣም ቅርብ ነው ማለት ነው ለዚህ ቤት እና በጣም አሪፍ ነው። በትራንስፖርት እንዳያችሁት መንገዱ በጣም አመች ነው። ባጃጅ እስከ በር ድረስ ይመጣል። ስለዚህ ምንም አትቸገሩም ማለት ነው። ይህን ቦታ መግዛት የምትፈልጉ ልጆች በውስጥ አዋሩኝ ማለት ነው። አለም ከተማ መራቤቴ ተወላጅ ሆናችሁ ልጆች እና ይህን ቦታ መግዛት የምትፈልጉ ልጆች አናግሩኝ። በውስጥ የሚሸጥ ነው። ህጋዊ ቦታ ነው። ካርታና ፕላን አለው። በዛ ላይ እንደምታዩት የለማ ሰፈር ደስ የሚል ሰፈር ነው ማለት ነው። እንዳልኳችሁ ነው። ቦታ የመግዛት ፍላጎት ያለው ጓደኞቻችሁ ነው ካላችሁ ቻናሌን ሸርሸር እያደረጋችሁ አድርሱላቸው። ዋጋውን በውስጥ የምናገር ይሆናል። ወይም ደግሞ ኮሜንት ላይ እኔ ፈልጋለሁ ምናምን ብላችሁ የምትፈልጉ ልጆች ኮሜንት ላይ ጻፉልኝ። እኔም ደግሞ በውስጥ ማውራችሁ ይሆናል ማለት ነው። እና ይህንን የመሰለ ግቢ እንዳያመልጣችሁ ቦታ የመግዛት አላማ ያላችሁ ልጆች ማለት ነው። እና ውጭውን ሳሳያችሁ እንዳሳያችሁ ሰፈሩ በጣም የለማ የተረጋጋ ምንም አይነት ጫጫታ የሌለበት ለመኖሪያ የሚሆን አይነት ነው ማለት ነው። እንደምታዩት ነው። እና ፕላን ወጥቶለታል። መንገዱ እንዳያችሁት ከሆነ በየቦታው ያስኬዳል። በዚህ ያስኬዳል፣ በዚህ ወደ ማቁር አፋፍ ያስወርዳል ማለት ነው። እንደዚህ እንደምታዩት ነው። አያችሁ ሰፈሩ በዚህ ወደ አፋፍ ያስወርዳል እንደምታዩት። በዚህ ጋር ደግሞ እንደዚህ ወጣችሁ በዚህ ጋር ታጥፋችሁ ቅዱስ ጊዮርጊስ ቤተክርስቲያን እንደዚሁም ደግሞ ቀበሌ 01 ቀበሌውን ምንም ሳትጓዙ በቅርብ ርቀት ታገኙታላችሁ ማለት ነው። እና ሰፈሩ ማለት ነው ለመኖሪያ በጣም ደስ የሚል ሰፈር ነው። መንገዱን እዩት፣ መንገዱ እንዴት ሰፊ እንደሆነ ከዚህ እስከዚህ ድረስ እና በጣም ምርጥ ሰፈር ነው። እንዳልኳችሁ 4 ክላስ እና አንድ ደግሞ በመስኮት በኩል ግማሽ ያክል ሰርቪስ አለች። እሱን ደግሞ ክላሱ ከጠበባችሁ ግድግዳውን አፍርሳችሁ ማገናኘት ትችላላችሁ እና ትንሽ ሰፋ ይላል ማለት ነው። እና ይሄንን ግቢ ይሄ ነው እንግዲህ ግቢው። ይሄን የፈለጋችሁ በውስጥ አዋሩኞች እና የተከበራችሁ የቻናሌ ቤተሰቦች ዋጋውን በውስጥ ምነግራችሁ ይሆናል ማለት ነው።